አንድ ነገር እንደምታስረዳት እንግዲህ ምስክር ሰጥታለች ማለት ነው። አብርሽ ከዚህ በፊት አይታችኋል። አባይ ቲቪ ላይ ቀርቦ የተቀባጠረውን አንድ ሩታ መታ የኢትዮጵያን ሕዝብ በሙሉ ፍቅር ሰጥታለች፣ እኛም ብቻ አልነበረም እያለ ዛሬ ላይ ግን ይሄ ቪዲዮ ለታሪክ ይቀመጣል። ተመልሶ እንግዲህ ስለ ውሽሚት እያወራ ነበረ ማለት ነው። እውነቴን ነው። ሩታን ለመጣል ነው ይሄ ሁሉ የተደረገው። ሩታ ደግሞ አትወድቅላችሁ ማለት ነው። ጀግና ናት፣ አንበሳ ናት። እንግዲህ ሶሻል ሚዲያውን እያንቀጠቀጠችው ነው የምትገኘው። ሩታ እንግዲህ ውሽሚትን አሳግታለች እያላችሁ ብዙ ልጆች ሩታን ስሟን ለማጥፋት ያደረጋችሁት ነገር ነው። ከፍላ ሩታ ሄርሜላን አታሳግትም ማለት ነው። ከሄርሜላ ሩታ ምንም አይነት ጉዳይ የላትም። ሩታ ሞታ ትበልጣታለች ሄርሜላን። እውነቴን ነው የምላችሁ። አብርሽ ውዝግብ ላይ ስለሆነ ነው ግራ የገባው። አንደኛ አማራጭ የለውም፣ ሁለተኛ እዛ ጋ እንደነገርኳችሁ ሁሌም እንደምለው የግማሽ ሚሊዮን ብር እንግዲህ የዱባይ ወርቅ ነው ተብሎ ሰዓት መጥቶለት ነበር። ይች በዛ ታስሮ ነው ያለው፣ ይሉንታ ቢስ ማለት ነው። እና የመጣበትን የሚረሳ እግዚአብሔርን። አሁን ላይ እንግዲህ ሩታዬ ምንም መከፋት ማዘን የለብሽም። ብዙ ነገር አንቺ ትችያለሽ፣ ከዚህ በላይም ገና ትሄጃለሽ፣ አምሮብሽ ደምቀሽ ትታያለሽ ብዬ ነው የማስበው። ልዑልዬ ፈጣሪ ያሳድግልሽ። በእውነት ኤፋ ደግሞ የወንድም ጥግ ነክ፣ የወንድም ጥግ ማስመሰል የማታቅ በቃ ወንድምክ ወደ ገደል ሲገባ እና እንግዲህ ይሄ መልእክት ሩታን ለምትጠሏት ከዚህ ውጭ ምስክር የለም ብዬ ነው የማስበው። ሩታዬ እውነት ይመችሽ፣ ይመችሽ ልዕልቷ። አዎ ይመችሽ፣ ጀግና ናት በእውነት። እሷን ለመጣል ነበር እሰይ ጎሽ እያላችሁ የምትሉት ማለት ነውና ምንም አትሆንም። ለማንኛውም ላይክ ሰብስክራይብ አድርጉ።